በአጭር ጊዜ ውስጥ ፀጉራችን እንዲያድግልን የሚያደርግልን ጁስ እንዲሁም ደግሞ በተለይ በጣም የሚነቃቀልባችሁ ከሆነ በተጨማሪ ፊታችሁን ጥርት ብሎ እንዲሁም ደግሞ ቡግር እንዳያወጣ ውስጣዊ ጤንነታችንን ሊያክምልን የሚችል ከ5 አይነት የተሰራ ጁስ ነው የማሳያችሁ። በማንኛውም ሰዓት መጠቀም ትችላላችሁ። በተለይ ጧት ውስጣዊ ጤንነታችንን የሚያክምልን ለፀጉራችን፣ ለፊታችን፣ ለጤናችን አስፈላጊ የሆነ የጁስ አሰራር ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬ ደግሞ ይዤላችሁ የመጣሁት ብዙ ጊዜ ከዚህ በፊት ሰርቼላችኋለሁ ግን ፊታችሁ ውስጣዊ ጤንነታችሁን የሚያክምላችሁ ለፊታችሁ፣ ለፀጉራችሁ በተለይ ለፀጉራችሁ የሚነቃቀል ከሆነ ውስጣዊ ጤንነታችሁን የሚጠብቅላችሁ በጣም ምርጥ የሆነ የጁስ አሰራር ይዤላችሁ የመጣሁት። ጓንት ለብሰናል። ወደ አሰራሩ ይዣችሁ እሄዳለሁ። አብራችሁን ቆዩ። ፊታችሁ ቡግር የሚያወጣ ከሆነ ውስጣዊ ጤንነታችሁን ቡግር እንዳያወጣ በጣም አንጀታችሁ ላችሁ የመጣሁት። ጓንት ለብሰናል። ወደ አሰራሩ ይዣችሁ እሄዳለሁ። አብራችሁን ቆዩ። ፊታችሁ ቡግር የሚያወጣ ከሆነ ውስጣዊ ጤንነታችሁን ቡግር እንዳያወጣ በጣም አንጀታችሁን ለማጽዳት፣ አንጀታችሁ ደግሞ የሆነ ብዙ ጊዜ ወተት ተጠቃሚ ብዙ ጊዜ በየ6 ወሩ አለ ብቻ የሆነ አንጀታችሁን ነው የሚያጸዳላችሁ። በተለይ ቀይ ስሩ በጣም አሪፍ ነው። እኔ በጣም የምጠቀመው ነው። ወደ አሰራሩ ይዣችሁ እሄዳለሁ። እዚህ ጋር እንግዲህ ይታያል ብዬ ተስፋ አደርጋለሁ። እዚህ ጋር መንደሪን አለኝ። እዚህ ጋር ደግሞ የተላጠ ቀይ ስር 6 ፍሬ ቀይ ስር አለኝ። እዚህ ጋር ደግሞ አፕል 5 ፍሬ አፕል አለኝ፣ ቀዩ ማለት ነው። አረንጓዴውም አንድ አለኝ እና ዝንጅብል ራሱ በጣም አሪፍ ነው። ካሮት፣ እነዚህ ናቸው ያሉኝ። አሁን በዚህ ነው እንትን መጭመቀው ማለት ነው። ይሄ መጭመቂያ ከሌላችሁ በጁስ መፍጫው መሆን ይችላል። የመጀመሪያ እዚህ ውስጥ ለመግባት እንዲያመቸኝ ማለት ነው ሰነጥቀዋለሁ ማለት ነው። ምክንያቱም ይሄ ትንሽ ማሽኑ እንትን ይላል አይገባም፣ እንትን ስለሆነ ጠባብ ነው እንትኑ ማለት ነው። እየታጠበ ነው፣ ንጹህ ነው። እዚህ ጋር እነዚህ የማረግባቸው ጆክ ናቸው። ካሮት 5 ነው የተጠቀምኩት። ሁሉንም በዚህ መልኩ እንትን ብዬ እመለሳለሁ ጋይስ፣ ቪዲዮ እንዳይረዝምባችሁ። እንግዲህ ልጆችዬ አሁን ሁሉንም ከትፌው ጨርሻለሁ ማለት ነው። እንደምታዩት እንደማመቸኝ ማለት ነው። አሁን እጨምራለሁ።
አቀላቅለዋለሁ ማለት ነው። እናቀላቅላለን። ሁሉም ውስጥ እዚህ ጋር የማደርግበት ሃይላንዶች አሉ የታጠቡ ማለት ነው። ለምሳሌ እኔ በቀን በጧት ጧት አንዳንድ መጠቀም አለባችሁ ማለት ነው። በጣም በጣም አሪፍ ነው። አሁን እነዚህ እንግዲህ ሁሉም ላይ ማለት ነው። ለምን እንደዚህ ያደረኩት ሁሉም ስላልተቀላቀለ ይሄኛው ተቀላቅሏል፣ እዛ ውስጥ ያለው ስላልተቀላቀለ በደንብ እንዲዋሃድ ስለፈለኩኝ ነው። አምስት ሰርቻለሁ። ይሄ ብዙ ነው፣ ግን ግማሽ ግማሹን በብርጭቆ እየቀነሳችሁ መጠቀም ትችላላችሁ። ይሄንን እንግዲህ ይሄን የመሰለ በጣም ቆንጆ ጁስ ነው እንግዲህ ሰራሁላችሁ። እንዴት እንደሚያምር ከለሩ ራሱ ማለት ነው። በጣም በጣም አሪፍ ነው። ሰርታችሁ ተጠቀሙ። የተረፈውን ደግሞ አብረን እንጠጣለን። እዚህ ጋር ብርጭቆ አለን፣ እንጠጣለን፣ እንቀምሰዋለን። እስኪ ዝንጅብል በዝቷል ወይስ አልበዛም? እንጠጣ እና ወንዶች ይሄን አሁን ስትጠጡ ሊበዛባችሁ ይችላል፣ ግን ይሄንን ለሁለት ቦታ አሁን እኔ ማታ ነው እየሰራሁት ያለሁት። ጠዋት ላይ ግማሹን ቀንሳችሁ መጠቀም ትችላላችሁ። በጣም 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 አሪፍ ነው። ማርያምን ከምነግራችሁ በላይ እንደዚህ አድርጋችሁ ደግሞ ውስጣዊ ጤንነታችሁ በዚህ መልኩ ቤት መቼ ቀይ ስር አይጠፋም፣ ካሮት አይጠፋም፣ ዝንጅብል አይጠፋም። ግዴታ አፕል መኖር የለበትም። ብርቱካንም ካለ ቀይ ስሩና ብርቱካኑ ብዙ ጊዜ ቀይ ስሩ ራሱ ውሃ ካልጨመራችሁ እንደዚህ ራሱ ስጨምቁት ራሱ ጣፋጭ ነው ማለት ነው። ምንም ስኳር አያስፈልገውም ራሱ በተፈጥሮ ማለት ነው። በጣም አሪፍ ነው። እንደዚህ አጠቀሙ። በጣም ነው የምትወዱት። እኔ እንግዲህ ከ5 አይነት ነው የሰራሁት። እናንተ ደግሞ ዝንጅብል፣ ቀይ ስር፣ ካሮት መጠቀም ትችላላችሁ። ብርቱካንና ቀይ ስርም ብቻውን መጠቀም ትችላላችሁ። ግን በይበልጥ ይሄ ዝንጅብሉ ቢኖረው በጣም አሪፍ ነው። በጣም ብዙ ጥቅሞች ነው ለሰውነታችን የምናገኘው ማለት ነው። እንግዲህ ይሄን የመሰለ በጣም ቆንጆ ጁስ ሰርቼላችኋለሁ። ተጠቅማችሁ ደግሞ ሀሳባችሁን በኮሜንት አሳውቁኝ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ትወዱታላችሁ ብዬ አስባለሁኝ። በጣም ቀላል ነው። ራሳችሁን ተንከባከቡ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ውደዱ። ከራሳችሁ በላይ የሚበልጥባችሁ ነገር የለም ማለት ነው። እናንተ ስትኖሩ ለሌላው መኖር የምትችሉት። ስለዚህ ለራሳችሁ ጊዜ ሰጣችሁ ባላችሁ ጊዜ በዚህ መልኩ ተንከባከቡ። በጣም አሪፍ ነው። ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው ቻው።